የትግራይ ባለ ሀብቶች የታላቸው ውስኪ ነው የምትጠጡት አይደለ? ወርቁ አይተን እንኳን ከነሱ ወርቁ እኮ አይጠጣም እኮ በቃ አንድ የራሻ ሴት ነው የሚያወጣ፣ አንድ ራሱ ነው የሚያስደስተው እኮ ደስ ይላል እኮ የሱ እኮ ግብፃዊ ነሽ ወርቁ ይሄ እኮ ቪዲዮ ሁሉ እኮ ነው የምትለቀው። ታታ የላትም ገራሚ አረብ ቺኮችን እናቴቱ እየሳበች ምናምን ሮዝ ራይዝ መኪና ውስጥ አቀፋቸው ምናምን ቪዲዮ ትለቃለች። እንዲህ አይነት ባለ ሀብት ነው ማለት። የትግሬዎችስ አሉ አረቂ ቤት ነው በቃ ውስኪ ነው ይጠጣሉ፣ ምን ይላሉ፣ ይጮፍራሉ። ከዛ ዋጋ የላቸው በቃ ለህዝባቸው አይረዱ። ወርቅዬ ግን ስሜታዊ ነች። የሴት ፍቅር ነው ትንሽ ችግራ። ሁሉ ባለ ሀብት እኮ ችግር አለበት። የኦሮሞ ባለ ሀብትም እንደዚህ ችግር አለባቸው፣ ችግር አለባቸው። መኪና ይወዳሉ። ልብስ ሲገዙ ራሱ እንደ ድሮ የኢህአዴግ ካድሬ የሚለብሰው ልብስ ነው የሚሉት። ወያኔ ሲነዳውን የነበረ መኪና እውነት እኮ አሁንም ማጭ 15 ሚሊዮን ዋይ አዛን አለ 15 ሚሊዮን ሃሽታግ የኔ ግቤና አዛን እስኪጨርስ ድረስ ሀራም ነው። አና ሚታረጋለሁ አውሪ ያለሽ የኔ ቆንጆ ቶሎ በይ ሀሳብሽን። እውነት ለመናገር በጣም ኮርቻለሁ። ይሄ ነው ማለት በቃ ማንነቴ ስትል ሆነ ተገኝተ ነው። እና ወርቁ በጣም ላንተ ትልቅ ክብር አለን። በተለይ እኔ በጣም አመሰግንሃለሁ። ደስ የሚል ስራን የሰራው ባለው ላይ እግዚአብሔር ጨምሮ ይስጥ። ምስኪንን ደሃን የሚያይ እውነት እሱ እግዚአብሔር የሰማዩ ጌታ ያያልና በጣም ኮርቼ ይባሃለው እንደ አንድ ደምክ በእውነት በጣም ደስ ብሎኛል። ግን ትንሽ እዚህ ላይ የተነሳው ሀሳብ አለ። አቶ ሞጣ ጉቺ ላይ ዞረውባታልና በእሷ ስለመጣ ነው። አትቀልጃለሽ። አንድ ቪዲዮ አለ እልክልሻለሁ በውስጥ መስመር እና ስለ ወርቁ ያለሽን ሀሳብ መስማት እፈልጋለሁ። እሺ ባይዘዌ በጉቺ መጣ በማንም በከሌ መጣ የትም ፍጩ ዱቄቱን አምጩ ነው። ስለዚህ ዋናው መረዳቱ ነው። ያ ገንዘብ ለማህበረሰቡ መድረሱ ነው። ከዛ የዘለለ በማን ቢመጣ ነው የሚደርሰው። ግን አሁን እንዴት ነው? ፖለቲካ አልተቀየረም ነገሩ? በምን አይነት ወይ? እኔ እንጃ። የትግራይ እኮ በፖለቲካ ተቀይሯል አይለሽም? ቪዲዮ ልኬልሽ ነበር። እሺ አየዋለሁ። ግን እንኳን የረዳ ነው ላይክ ምናምን የቲፒኤልኤፍ ፖለቲካ አጀንዳ አራማጆች ምናምን ብለው የፖሰቱትን አላየሽም? አይቻለሁ። የአብርሃም የተባለ አንተ ልጆቹን አስበልቶ ሊጨርስ ነው በት ነው የምልህ። ይሄ ትክክል አይደለም። በቃ እኛ የተራበ አይተናል በዓይናችን፣ ከትግራይም ከአማራም አይተናል። ድሃ ምስኪን ይረዳ። እኔ ያልኩት ነገርን አሁን ግማሽ ቦታ በማየት ደስተኛ ነኝ። አያችሁ አሁን የትግራይ እንዳይረዳ ነው የአማራ እንዲሆኖ ነው ምን አይሰራም። በቃ ድሃ ምስኪን ህዝብ እኩል ታካፍላለ። በዚህ ጋም ግማሽ ትሰጣለ፣ በዚህ ጋም ግማሽ ትሰጣለ። ብትችል ሁሉን ነገር በቃ ለአንዱም ሰጥተ ለአንዱም ማድረግ ይቻላልና እባካችሁ ድሃ ላይ እንደው እንደዚህ አይነት ፖለቲካ ባሰሩ ጥሩ ነው። እኔ ደስ ብሎኛል። በወርቁ አይተ ነው በጣም አምሶ ፕራውድ ኦፍ ያለሽ የኔ ቆንጆ ሃሽታግ ኩሽቲክ ማንሽ እቴ አፋር ኩሽቲክ እንዴት ነው? ምን ትላለህ ወንድሜ? ምን እንዳለ አልሰማሁም እንዴ? አንቀበልም አሉ እኮ ከፖለቲከኛ ብር አንቀበልም ብሎ መግለጫ ወጡ። እነማ አድማስ ኢትዮጵያ አድማስ እንትና ነው ምናምን የሚያሰባሰቡት 15 ሚሊዮን እምቢ አሉ። አዎ በቃ ከማንኛውም ፖለቲካን እንትና ያለው ሰዎች እርዳታ እንቀበልም አሉ። ይሄን ሰምተሻል? ሃሽታግ አልሰማሁም። ምን ላይ ነው የተለቀቀው? ያ እንትና ማን ነበር? አዲስ ያ መረጃ ማን ነው? እርዳታ የሚሰባሰበው ድርጅት ማን ነበር ስሙ? አዲስ አድማስ። አዎ እናቴን አዎ እያሉ ይሄ ወላሂ ትክክል ነው። ሃሽታግ ይሄ ነገር ብሎ መግለጫ አውጥቷል። ጅቡ በጣም የደህንነት መረጃዎቻችን ግን እየቀዘቀዙ ነው እንዴ? ፍቅር ይዟቸው እኮ እንዴ ውሽት ይመጪ ሰማይ ነገር ያላ ከነ ሰምቻለሁ። እኔ ማረጅ በቀን ነው የሰማሁትና ያው ዝም ብላ ተለፍለፍ ብዬ እኮ ነው። ምን አለ መሰለህ
ማንን ለፍለፍ ያልከው? ቲክቶከሮቹ 100 ብር እነሱ ራሱ ቢሰበስቡ ይሻላል። ይሄ ሰው የራሱ ሰዎቹ እንዳይግዝ እርዳታ እንዳይደርስ እኮ እንቅፋት ሆነበት። ለምን እሱ 15 ሚሊዮን አለ? በውስጥ ነበር መርዳት የነበረበት። አው በሌላ ሰው ግን ታውቀዋለህ። ግን ማን ወንድሜ ደብረ ብርሃን ያለውን ተፈናቃይ ብዛት ግን አይተኸው? አውቃለሁ እኮ ነው ከእንትና ወለየው ነው 15 ሚሊዮን ብር እንደው አንተ በትክክል አንድ ሰው ምግቡ፣ ልብሱ፣ ሌላ ንጽህና መሳሪያዎቹ፣ ቁሳቁሱ ተገዝቶ እንኳን ለስንት ሰው ይደርሳል? ይሄን መረጃ ከማን ነው የምንጠይቀው? ከማን ነው የምንጠይቀው? ሲቆያ ያ እኮ እንደዛ አይደለም። እኔ ያልኩት ያለው ምን መሰለሽ፣ አሁን መንግስቱም ቆይ አሁን ወደ ሌላ አጀንዳ እንሂድ። ተከልክሏል አልተከለከለም? ወርቁ አይተህ ነው ከማን ነው የምንሰማው? እሺ ሰዎች ግቡ ገባ አወል ጅቦ ሁለቱ ነው። ቅድም ጆከር ገብቶ እነሚጣም ሁሉም ገብተው አንቀበል ደብዳቤ ተጽፎ ነበር። ያን ደብዳቤ ሳላረጋግጥ ደግሞ አላወራም ብሎ ታኩርን ሊያስቆርጥ ነው ምናምን ነገር ብሎ ነበር ጆካ። ስለዚህ ላጣረ ብሎ ወጥቷል። በእርግጥ እኔም ደግሞ አንድ ሌላ ቦታ አይቻለሁ የተጻፈውን ሜሴጅ ከእንደዚህ አይነት ተቀባይነት የለውም። ያው እሱ እንዳለው ልጁ እንዳለው ነው። ከፖለቲከኛ ወረቀቱ እንደዛ ተለጥፏል። ቲክቶክ ላይ ያየው ነበር ቅድም እና አሲብ ያላዋጣችሁ ለዚህ ነው። አሸባሪ ናት እንዴ ስለሽ የፖለቲካ ምና አሲብ ያልሰጥች ለዚህ ነው። የወሬ ጥማት አመንክበት አጣራይ ነገር አጣራሲ ያው ቆይ ላውቶፕ ላይ እየፈለኩ ነው በዜናዎች ግን ቀደም ያዩ ቲክቶክ ላይ ነበር። ወረቀቱ ተለጥፎ ያድማስ ምናምን የሚለው ነገር ከእንደዚህ አይነት ማህበረሰብ ሳይሆን ከእንደዚህ ፖለቲከኛ ላይ ብሩን አንቀበልም አንወስድም። ቆይ እርዳታ እኮ ማለት የሰብአዊ ተቋም ድርጅት ነው አይደለ? ኤንጂኦ ነው። ኤንጂኦ ላይ ደግሞ ተበልተን ነበር። አሁን ኤንጂኦ ላይ ማንም ሰው ሊረዳ ይችላል። ገባ? ምንም ገንዘብ ይሁን መረጃ አለሽ? ቆይ እስቲ ቆይ እኔና አንቺ በፍቅር ደንዝዘናል። እስቲ ሚጣ መረጃ አለሽ? ኧረ ወጥቼበታለሁ። መረጃ ብቻ ሳይሆን እኔ ቤት እስክገባ ጨንቆኛል እስክረጋግጣቸው። እንዴ መጣ ይሄ የትግራይ መጣ። በቃ መረጃ ይዞ መጣ። ያ መግለጫ አውጥተዋል። ንገርህማ ድርጅቱ በሱ በፖለቲካ ምናምን እንትን ያለ አንተ እንትን አንልም ምናምን ብሎ ማለት ነው። ቆይ አንቺ አሲብ ብታዋጣ ጉዱን ነበር አዶናይ ላይ ማለት እኮ ነው። አይሽ አይተውልኝና እንዴ እግሬ ጭንቅላት አስበለ አማራ ለፖለቲካ ሰጠሽ። እስቲ አንዴ ዝም በሉ። አዚያብዬ እግዚአብሔር ይስጥሽ። በውሽጥ አድርጌው የኔ ቆንጆ ትግራይ አንዴ ናሜ ከይድከ የእውነት ግን ያስጠላል። ማርያምን ያስጠላል። እቺ ሀገር ጥያቄነቱ ሀገር ነው። እስቲ አንተ ደነዝ ጅብ አስወራኝ። እቺ ፌክ የሆነች ሀገራችሁ ኢትዮጵያ የምትባል ሀገር ፌክ ነች። በቃ ስራንት በቤት ገብቼ እናገራለሁ። እኔ ምፈራ መሰለህ እንዴ? ምን አባቱ ፌክ የሆነች ሀገር ፌክ የሆነች ሀገራችሁ በቃ አብይ አህመድ ቲክቶክ ላይ ያለ ማለት ነው። አብይ አንዱ በትራክተር ያርሳል፣ ሌላውን አፈናቅሎት አስርሞት እና ብሎ አታበሉት። እኔ እኮ አለም ፖለቲካ ታውሪ እንዴ ነቂ ፖለቲካ ታወራለች እንዴ? የብልጽግና አባል እኮ ነው። አሁን እኮ ፈርጫለሁ እኮ ነው። መንግስት ግን እናቲቱ እኔ ጂዮ መንግስት እየፈለገ ነው ትታሰራለህ ምናምን ይሉኛል። እናቴ ትሙት አሁን እጅል ካቴና ውስጥ አስገብቶ ቢወስድ ደስ ይለኛል። ክብር እኮ ነው በዚህ ሰዓት። ወያኔ እኮ ሰው እንዲህ ሰው አታስር ትንቃለች እኮ ወያኔ። እግዚአብሔር መርጣ የተማረውን ሱፍ የለበሰውን ብልጽግና እኮ ቲክቶከር አይምርም። ፊደል ቆጥረሻል አልቆጠርሽም አይምርሽም። አንዳንድ ሰዎች ጆከር ትታሰራለህ፣ ፖለቲካ ታወራለህ፣ ጂቦ ትታሰራለህ ሲል እናቴን ይገርመኛል። አስባችሁታል? ትልቅ ክብር እኮ ነው። አሁን ጂቦ ፖለቲካ እያወራ ተብሎ በብልጽግና ካቴና ገብቶለት ምናምን ሲሄድ የፖለቲካ ሳይንስ 2 ዲግሪ ያለው ጂቦ ተይዞ አስባችሁታል? ጆከር ትልቅ የፖለቲካ
አንቀሳቃሹ ነው ጆከር። የፖለቲካ ሳይንስ ተማሪው ነው። እንደነ ጀዋር መሐመድ ካቴና እጁ ላይ ገብቶለት መንግስት አስሮት ሰይድ ወረባቦን ያሰረ መንግስት እኮ ነው። ሱብሃንአላህ። ሳምንት አስሮ ሰይድን ፈቱት። ቀሚስ መሸጥ ጀመረ። ኧረ መንግስት ይቀርልን። ምን ያርግ? ማንን ይሰራ? የተማረው ስለ ፖለቲካ የሚያውቀው ፈዞ ደንዝዞ ጸጥ ብሏል። አንገቱን ደፍቶ ቢጨንቀው ልክ እንደ ራሱ መሀይም የሆኑትን እያሳደድ አሁን እንደው ከድር በፖለቲካ መታሰር አለበት። ቡያቤ ጊዜ ግን ታስታውሳላችሁ? ሲፈለጉ የነበሩት እነማን እንደሆኑ የወያኔ መንግስት ከየመን ጭምር ያመጣቸው ነበር። እናቴን የግንቦት ሰባት አባል በአሸባሪነት ተፈርጀው ማን ነበር ከጀርመን ሂዶ የታሰረው? ሱፍ ለብሶ ምናምን ነገር ሽክ ብሎ ካቴን አስገብቶልን እናቴን የወያኔ ደህንነት ይግደሉ። አሁን ያለው ደህንነትማ የሚያሳደው ቲክቶከርን ሆነ። አዶናይን ለሁለተኛ ጊዜ ያሰሩት አሉ። ፎቶን አንዛ። እሺ አነሳለሁ። አታስፈራሪኝ የኔ ቆንጆ። እሺ አነሳለሁ የኔ ፍቅር። እሺ እኔ ውድ እካካም ጨብጣም ቂጥኛም። አንዳንዶቻችሁ ድፍረታችሁ ፎቶ አንሳ፣ እንዲያታውራ እንዲያጥቀይ። እኔ እንደዚህ የሚለኝ ሰው እኮ አልወድም። ከፍሎ የሚያሰራኝ ለምድረ ደነዝ። አሁን ተከለከላሉ። አይወርቁ አይተህ ነው በውስጥ አታረገውም ነበር። እኔማ ትናንት በቃ የትግራይ ባለሀብቶች ስወቅስ ነበር። ይቅር በሉኝ የትግራይ ባለሀብቶች። ለውስጥ ለኬ ችግር አለው ለኬ ለ15 ሚሊዮን ብር ከፖለቲከኛ ወርቁ አይተህ ነው። ፖለቲከኛ ነው እንዴ? ቆይ ሲያሰባስቡ የነበሩት ያ ድርጅት የአማራ አይደለም እንዴ? አዜብ መስፍን ለአዶናይ ብትልክለት አስቡት። አዜብ መስፍን እንኳን ባለማች በኢትዮጵያ ሁለተኛ ባለሀብት ሆናት። ካላሙዲን ቀጥሉ። ቀልዳለ እንዴ? አሁን እሷ ወደ 100 ሚሊዮን ሰጠው ብትል አስባችሁታል? ምን አይነት ፖለቲካ እንደሚፈነዳ፣ ምን አይነት ፖለቲካ እንደሚተኮስ አይታችሁታል? ሚጥሚጣዬ ምን ልታወሪ ነው አንቺ? ብልጽግና እንዳትሳደብ ይዝ ገብተሽ ነግሬሻለሁ። በተለይ ኢትዮጵያ እያልሽ እንዳትናገር ልኑርበት። እሺ አንተ ደነዝ ጅብ ብልጽግና ሰው አይመርጥ። አጎቶችክ እኮ አማራን ጎዳው ብለው ነው ለሕፃን ልጅ ስልጣን ሰጥቶ ሄዱት። ያ እኮ ነው ችግሩ። ስርዓት ያዢ ያስከፈለን ያ ነው። ለቻሽ ምን ተናገርኩኝ? ቤት ተረጋጋ እንዴ። 95 ለ5 ትግሬ ማለት እንዲያረግ እኔ በ95 ለ5 ጊዜ እኔ ፖለቲካ አላወራም ነበር። ሶሪ አይገባኝም ነበር። ፖለቲካላችሁ ሄዳ አብይ አህመድ እንደፈለገ ይቀጠቅጣቸዋል። ግን ለምን ይቀጠቅጠናል? እንቀጠቅጠዋለን። አዜብ ግን ከየት ነው ያመጣችሁ ይሄን ሁሉ ሀብት? ድርጅቱ የማን ነው? ስሚ ድርጅቱ የማን ነው? አሁን ወርቁ እንትን ይከለከለ ነው። አግማስ የሚባለው ድርጅት የእርዳታ ድርጅት ነው። አይ ነው አንደርስታንድ። እኔ እኮ እዚህ ሰውዬ አሁን ታምር የሚጠፋኝ ይመስልሻል? እኔ ፍቅር ድቦ አንተ እኮ ማለት ነው በቃ እንዳንተ ሚዲያ ላይ ፖለቲካ የሚሰራ የለም። ይሄን ታውቃለህ? አዳምጪኝ። አሁን ይኸው ስሚ፣ ማን አድማስ የማን ነው? አግማስ ላይክ እንትን ነው፣ ቻሪቲ ነው። ያሪሲ ቻሪቲ ላይክ እርዳታ ድርጅት እኮ የአማራ መሰለኝ አይደለ? የአማራ ይሁን አይሁን አላውቅም፣ ግን እርዳታ ድርጅት ነው። በዛ እርዳታ ድርጅት ስም ነው። ምክንያቱም ኢትዮጵያ ውስጥ በግለሰብ ስም ገንዘብ መሰብሰብ ስለማይቻል ማለት ነው። አይ ሚጣ ይሄ የድርጅት ይሄ ላይክ እንደ ኤንጂኦ ነው የሚባሉት። ይሁን አይሁን አላውቅም። ቻሪቲ ከሆነ እኮ ማለት ነው ላይክ መንግስት ነው እነሱን እዛ ጋር ያስቀመጠው ማለት ነው። ቢካዝ መንግስት ሳይሆን ይኸውልሽ፣ አሁን ለምሳሌ ካሊድ ፋውንዴሽን አለ አይደል? ልክ እንደዛ ማለት ነው።
ለምንድን ነው የሚከለክለው? ወርቁ አይተ ነው ለምንድን ነው በአሸባሪ ለአማራ ክልክል ነው? አማራ መራብ መሞት አለበት ተብሎ ታውጇል እኮ። ህዝቡ እኮ ደንዝዞ ደነዝዝ ስለማይነቃ ነው። ዛሴ እኮ በጣት ኖሩም እኮ ነው። በቃ መኖራችሁ መሞት አለብህ እኮ ነው። ራሱ እሱ ያፈናቀለውን ህዝብ እናብላ ታበሉ ነው። በቃ የነ ኡስታዝ አቡበከር ነው እያለኝ ነው ዘመዴ። አላቅ የነ ኡስታዝ አቡበከር ነው። ይሄ ሁሉ የትግራይ ግፍ እኮ ነው። ግን ታውቂያለሽ የሚታይ አሁን እነ ኡስታዝ አቡበከር እነ ምናምን መንግስት ወያኔ አሸባሪ ብላ ከሳቸው ተቀወጠ። የትግራይን ይህን ሁሉ ህዝብ ኢትዮጵያውያን እኮ እናት የትግራይ ግፍ እኮ ነው እንደሚያደርጋችሁ። ገና በየቤታችሁ ነው የሚገባ ይሄ ነገር እኮ። እኔ አንዳንዴ ማለት ነው ደብረ ጽዮንን ከልብ ምርር ብዬ ደውዬ ማለት ነው አሁንስ አብይ አበዛው፣ አሁንስ መናገር አለብኝ። በቃ አቆን ነው ዝም በለው ስራ ይቆጥቅጣቸው ይለኛል። የሆነ ነገር ሲፈጠር የትግራይ ነው አይኔ ላይ የሚመጣው። እናቴቱ ለምን እንደሆነ አላውቅም። አብይ እንዲያደርግን ሲሉ በቃ ጭንቅላቴ ላይ የሚመጣ የትግራዩ ነው። አንተ ሁሉም ብሔር ብሔረሰብ እኮ አሁን ኦሮሞች እንዲሆንን ምናምን ይላሉ። ችግር አለ እኮ ኦሮሞ ክልል፣ አማራ ክልልም፣ ሀዲያው ጋም ደቡቡ ጋም ምናምን ይመጣልና የትግራይ ነገር ትዝ ይለኛል። ከኦሮሚያ በዛ ሁሉ በአይሱዚዎች እንዳለ አስገዳጅ እንትን ተጠርተው ይህን ሰንካበሪ ከዛ ወሎ ውስጥ ትዝ ይላቸዋል። እናቶች በእንጀራ በሞሰብ አናታቸው ላይ ደግሞ ሲያሳዝን የሁሉ እናት ምስኪን እኮ ነች። እናቴ ትሙት ያንን ተራራ በእግሯ ወጣ ያ ሁሉ ታንክ ያ ሁሉ መድፍ እየተርመሰመሰ ያ ሁሉ ጩኸት ወታደሬን አበላለሁ ብለው እንጀራ በመውሰብ እናቴ ትሙት ተደራጅተው ለመከላከያ ቆሎን ስራ ምናምን የትግራይ ጦርነት የነበረው እኮ በፊት እኮ ድሮ እኮ አይደለም። አሁን ከ5 ዓመት በፊት 4 ዓመት በፊት 3 ዓመት ከዛ በፊት በቃ ያ ሁሉ ደግሞ ክተት አዋጅ ይህን ትግሬ አጥፋ ክተት ሲባል ሰው ዱላ ይዞ እናቴ ትሙት ፎቶ አለኝ። አንቺ ሰው ዱላ ይዞ ይዘምታል፣ ጥፍር መቁረጫ ይዞ ይዘፍታል ትግራይን ለማጥፋት። ከዛ ፕሪቶሪያ የሚባል ስምምነት መጣ። ነገሩ ግልብጥ ብጣል። ሰሜኑ ሆዱ ተናጠ፣ ተጋጠ። አጅብ እንደው ያ ሁሉ ይረሳ ይሆን? አንተ ደነዝ ጅብ እኮ ነህ አንተ። ሸዋሮቢት ድረስ እየቀባ ነበረ የገባኸው አይደል? አንተ ሸዋሮቢት ድረስ ወታደር ይዘህ ስትገባ ዝም በል። 2 ዓመት ሙሉ አማራ ክልል ላይ እኮ ነበር ጦርነቱ። ኖመር አሜሪካ ሲባል ትዝ ይላችኋል? ኖመር አሜሪካ አታስወጣኝ ግቡ አታስወጣኝ እና እናወራለን። ማላስጣሽም እሺ እኔ አንተን ጥያቄ ልጠይቅ። ፖለቲካ አይቅርብሽ በእኔና በሚጣየው ጥያቄ ችግር የለውም ቶ ጥያቄ ልጠይቅህ አንተና ኦኬ ታው ችግር የለውም። ትግራይ ውስጥ ስንት ጊዜ ነበር ያ ጦርነት? ከዛ ደግሞ ጦርነቱ ለምን ያህል ጊዜ ነበር አማራ ክልል ላይ? እሱማ ከበባ ፈንጽሕና ወፂና ካብ ትግራይ አውፂና ጦርነት ያመዚያ ላልብይ ናይ ገና ልሳን ያስወራሃል። አንዴ የሚታይ ኤርትራውያን ራሱ ትዝ ይሉኛል። ናይ ፖለቲካ ህፅቦ ኣብ ትግራይ ክንገብር ያ አንተ ሁሉ ጫጫታ ካካታ ወይና አምላክ ያ ሁሉ ነገር ብትንትን ብሎ አሁን በቃ አብይ አህመድ አሳዳጃቸው ሆኖ ቁጭ አሳዳጃቸው እና ይገርማል። አብይ አህመድ አሁን እንደው ድፍን የትግራይ ህዝብ አብይ አህመድን ቢደግፍ እንደው አስባችሁታል? ግን የሚፈጠረው ነገር ግን የትግራይ ህዝብ ጀግና እኮ በአማራ ክልል ጦርነት ላይ ሁሉም የክልል መሪዎች የህግ ማስከበሩን በፓርላማ ወጥተው እሺ ድምፅ ሲሰጡ ሲፈርሙ ትክክል ነው ይገባቸዋል አማራዎች ሲሉ፣ ትግራይ ግን አልፈረምም። እናቴ ትሙት የትግራይ ክልል መንግስት አልፈረም፣ ተቃወም። ድምፅ አልተቃወም፣ ድምፅ ታቀቡ አለ።
አይ ጊዜ በዛ ጊዜ የ7 ዓመት ልጅ በድሮን ሙቶ እናቴን በትግራይ ጦርነት ይሄ የጁንታ ፕሮፓጋንዳ ነው። አውቀው ነው እናቴን እናቶች ትላልቅ እናቶች ተደፍረው ይሄ ራሱ የመከላከያ ልብስ ለብሶ ቲፒኤልኤፍ ደፍሯቸው ለአልጀዚራ እና ቢቢሲ በቪዲዮ የላከው ነው። ያልተባለ ነገር እኮ ወይ ያ ሁሉ አሉ አብያሉ። አሁን በቃ አረንጓዴ ቢጫ ቀይ ከነጠላ ላይ ካዶናይ ግንጭል ላይ አሁን ወበራ እኮ እናቴ። አንዳንዴ አብይ አህመድ እኮ እግዚአብሔር ይስጠኝ። አንተ እንደው ካሁን በላይ እንደው 10 ዓመት በቂ ነው። 10 ዓመት ካሁን በኋላ 10 ዓመት እድሜ ቢሰጥ አብይ ብዙ የእኛ ጀግና ትግራይን አጥፋ እንደን ያሉት ለራሳቸው ከሚዲያ ጠፉ። ምን የሉም እኮ ብዙዎቹ እኮ የሉም እኮ። ጥያቄ ያለኝ ቅዱስ ጅቦ አቤት እና ጥያቄ ምን መሰለ፣ ወደኋላ መመለሱ ያው ትክክል ባይመስለኝም ግን አሁን አንተ ከምታወራው ነገር አንጻር መኪና 2 አይነት ማርሽ አለው። አንድ ወደፊት አንድ ወደኋላ። እኛ መኪና ብንሆን እኛ ሰዎች አስተሳሰባችን መኪና ቢሆን የፊት ማርሽ ብቻ አስገብተን አይደለም የምንሄደው። ዲ ታረጊና ተረጋጊያለሽ። መጀመሪያ ወደኋላ ትሄጃለሽ። ከዛ ኤን ታረጊዋለሽ። ወደኋላ አውቶማቲክ ስትነዳ ነው ወይስ ማኑዋል ስትነዳ ነው? ማኑዋልም ስትነጂ ያው ነው። የሰው ልጅ ጭንቅላት ዲም ያስፈልገዋል። ወደኋላ መለስ እንዲል አረም ያስፈልገዋል። ወደፊት ጥሩ። እሺ፣ በዚህ ስማማለሁ። አዳምጪ። ከዛ ወደኋላ ደግሞ እንደገና ደግሞ አር ስታስገባ ተረጋጋ ትሄድና አይን ታደርገዋለህ። መሀል ላይ ቀዝቀዝ ትላለህ። የሰው ልጅ ጭንቅላት መርሳት የለብንም። እንዲህ በትግራይ ላይ የተፈጸመው አንድ አውቶማቲክ ማርሽ ነው እንጂ አንዳንዴ ሰውን ሂደህ ወደ ፓርኪንግ ታደርገዋለህ። እና እዚህ ጋር የሰራውን 3 ቀን ፓርኪንግ ታደርግና ኦኬ። እኔ ጥያቄ ምን መሰለ ጅቦ፣ አንዳንዴ ቤትህን ስከፍት እንድንወያይ እስከሆነ ድረስ የኛንም ሀሳብ ብትሰማ ጥሩ ነው። እና ያንተን ሀሳብ ብቻ አጀንዳ ልናራገብ አይደለም እንገባው፣ ግን የሀሳብ ልዩነት አለን። ኦፍኮርስ አንድ ጥያቄ ልጠይቅ። እውነት የአማራ ህዝብ ወይም የአማራ ማንነት ይዞ ኢትዮጵያን የመራ ላይክ ከረጅም ከ100 ዓመታት በፊት ነው አይደለ? ያችን ሀገር እንደ ሀገር ሲያስተዳድሩ የነበረው ጅራፍ አንዳንዴ ራሱ ይጮህና ራሱን ይገርፍና ራሱ ይጮሃል የሚባል ነገር አለ። አንተ ስልጣን ላይ ያንተ ህዝብ ስልጣኑ ላይ እስካልመራ ድረስ ኦልሞስት ከ30 ዓመታት በላይ ኢትዮጵያን እንኳን ያልመራ አማራ ይሄ ሁላ ዳፋና መከራ ሲደርስበት አንተ ተጠያቂ ነው በሰሜኑ ጦርነት ልትለኝ አትችልም። ምክንያቱም ይሄ ኢትዮጵያውያን እያልኩ አይደል ያወራሁት ላይ ግን እኮ ነው አማራን መነጠል አለብህ። ለምን እንትን ትለኛለህ? ነይ ሰማ የሸገሩ ጁንታ ባንተ አካውንቱን ሰጥቶ ነው ወይስ አጠገባል? እሺ አትለያዩም ደግሞ ስማ፣ እናት ባንክ አለ እንዴ? የጨለመን ጋር ይላክሉ ነገር ክሪስማስ ነው ጅቦ፣ ክሪስማስ ነው ጅቦ። እየበላችሁ ነው ወገኖቻችን። ይህንን መብላት አቅቷቸው ልከናል። ፊልሙ እኔ ካለው ፖለቲካ እንዳውጣ ፊልሙ ልከናል። አንተ ገና ደግሞ ተቀበለ የምትልከው እኔ ሳልቀበል ልክ ያለው ፊልሙን ተወለ። እማኝቱ ምን ትላለህ? ኧረ ባደጉ አንድ ነገር ልንገርህ አይደለ? ቁም ነገር እኔ አልወድም ፖለቲካ፣ ግን ያ ልጅ ኢትዮጵያ ሁሌ ትዘክሯለች። ይሄ ቪዲዮ ፖስት ልጅ ማለት ነው ኢትዮጵያ ትዘክሯለች። አስበርጋል አረጆ ማቲ ትግራይ ያለው ልጅ የቀረጸው ቪዲዮ ፖስት ልጅ ማለት ነው። በጣም የሚገርም መልካም ነገር ማለትም ወንድ ልጅ አለቅስም። ወንድ ልጅ እኮ አለቅስም። ታውቃለህ አይደል? አለቀሰ ግን አይገርምም? አፊልም ማለት
እናቴን ስን ትላንትና የሚገርምህ ጥሩ ምግብ ስበላ አፍ ይባል ማለት ነው። አቆምኩት ምግቡን። ዛሬ ነው ስጋ እየበላሁት አፍ ይባል ልጅ ነው። በእውነት የሚገርም ነገር ነው ያደረገው። ትግራይ ሰው አገኘች በአሁኑ ሰዓት ራስ በጣም አሪፍ ነገር አሪፍ ሰው ነው። እድሜን አልዘሙ አጠገብህ ነው ጁንታ የጁንታው አጠገብህ አንተ እዚህ ቁጭ ብለህ ስጋ ትበላለህ? ሽሮ መብላት ሲገባ እንዴት ስጋ ትበላለህ? ሽሮ መብላት ሲገባ እሱ አይበላም እኮ ስጋ አቁሟል። እኛ ጾምም ነው። ባለጌ አየህ ሊያስመታብህ እኮ ገንዘብ ይገድላል። ጋፍታም ቢሆን ሲሰድበኝ ነበር እኮ ትናንት ነው ከትናንት አንዳንዴ ማለት ነው። እግዚአብሔር ሰዎች የሆነ እንትን ጭንቅላት ላይ የሚፈጥሩት ነገር አለ እና ዝም ብለህ እንትን ትላችኋል፣ ታልፋችኋል። እና የሸገሩኝ ጁንታ በስሜት ሲናገር ነበር። ወንድሜ እንዲህ ተናገርክ። እናቴን ሁሉ እኮ ሲሰድባት የነበረ ግን ይቅርታ ጠየቀኝ። ይመቸው። እኔ ደግሞ ይቅርታ ማምን ሰው ነኝ እና አንዳንዴ ስሜታዊ መሆን የለብንም። ስለ ትግራይ ስናወራ ስለ ራሳችን ነው ማውራት ያለብን፣ ስለ ትግራይ አይደለም። ስለ ትግራይ አይደለም። እናቴ እኔ ለትግራይ እንዲህ ብዬ እንዲህ ታግዬ ምናምን አይባልም። እኛ እዚህ ሚዲያ ላይ ዝም ብለን እኮ ነው የምናወራው። የሚታገሉትም የሚሰሩትም ሀገር ያሉት ናቸው። ጥይት ይዘው ግንባራቸውን ሳይሳሱ እየሞቱ እናቴ እነዛ ናቸው መከበርም ታገሉ። በዚህ ሚዲያ ላይ ያለው እኮ ዝም ብሎ እና አንዳንድ ሰዎች ሊያስፈራሩ ይሞክራሉ ምናምን። ነውር። እኔ ጁንታውን ይቅር ብዬዋለሁ። እናቴ ትሙት በጣም አናዶኝ ነበረ፣ ግን ይቅር አልኩት። ከምንም ነገር አይበልጥም። በዚህ ሰዓት ደግሞ አስቡ፣ ሰው እየተራበ። ወደ አጀንዳችን እንግባ። እሺ፣ አሁን ወደ አጀንዳችን ስንመለስ ጃፒ ይመጣል። እዚህ ጋር አጀንዳውን ይዞ ይመጣል። ሰላም ጅቦ፣ እንዴት ነህ? አለሁ። ምን ወርቁ አይተህ ነው የጁንታው ጋር አንተን ያስታረከኝ አስገባሁት ዛሬ። እንዴት ደስ አለ እንዴ? በጣም በእውነት ይደብራል እኮ ሰው ወንድማማች ሆኖ መጣላት ይደብራል። በጣም አሪፍ ነው ያደረገው። ወርቁ አይተህ ነው? ተመችቶ ነው? ወርቁ አይተህ ነው? በጣም ተመችቶ የነበረ ግን ፖለቲካ ተሰራበት። ወርቁ አይተህ ነው 15 ሚሊዮን የሰጠውን እኛ የእርዳታ የፖለቲካ ግንኙነት ካለው ሰው ጋር አንቀበልም፣ ብሩን ተመላሽ አድርገናል ብሎ መግለጫ ሰጡ። ማን የሰጠው? ይህ እርዳታ ሲያሰባስብ የነበረው ድርጅት። ያንተን አንቀበልም ማለት ያንተን አንቀበልም። ምን አይነት ፖለቲካ ነው? እያሾፍክ ነው እናቴን። ከፖለቲካ ግንኙነት ኖሮ አልኖረው የሀገር ከፖለቲካ ጋር ግንኙነት ያላቸው ዘፋኞቹ ምናምን እያሰባሰቡ አይደለም። ለትግራይ ለአማራ ሲሆን ይራብ የአማራ ሕዝብ ፎቶውን እኔ ላሳይ እችላለሁ። አንዳንድ ወንድሞቻችን ፎቶውንም ልከውልን ነበር። ቆይ ትግራይ አደ የታለ? እሱ ነው እኮ መረጃ የሚያመጣው። የታለ? ይሄ ነው መረጃውን፣ መጀመሪያ መረጃውን ያመጣው ይሄ ነው። ከዛ በፎቶ ምናምን አየ ነው። አረ ይሁዳ ምን አድርጎ ነው የሚወቀሰው? ይሁዳ ተናገረ ብላችሁ ስትወቅሱት ነበር። ገባችሁ? እናንተ ግን እዚህ መጣችሁ ለምን የተራበ ሰው ረዳ ብላችሁ ነው። ከዚህ በኋላ የመረረ ትውልድ በአማራ በኩል እንደምታየው ጠብቁ። ተማ መረጃ ስት ኩሽቲክ ያፋሩ ኩሽቲክ ያንን ነው እኮ የሚፈልጉት። ገባሽ? ህዝቡ በተራበው ህዝብ ላይ ፖለቲካ ሰርተው እርስ በርስ እንዲባላ ይፈልጉታል። ኩሽቲክ ያፋሩ ኩሽቲክ አሁን ምንድን አንተ ሰውዬ ሲፈልግ ታስገበኛለህ፣ ሲፈልግ ታወርደኛለህ። ሲፈልግ ምናምን አትበል እንዳልነቅረ አምባል ሀይ ማሐይ አምባል ጀግና እንኳን ወጥቶ ለአማራ ለማህበረሰቡ አገዘ ደገፈ ብላችሁ እንደዚህ አይነት ፖለቲካ ትሰራላችሁ። ምንም ችግር የለም እኮ አንድ ወርቁን አይተነውን ነው የሚሰሩት። ተመችቶን እኛ 100,000 ወርቁ ፎቶውን ለምን አታነሳውም ታዲያ? አሁን ለትግራይ እየሰጡት እነዚህ ምናምን ያሉ ሰዎች ቢያሾፉ ደግሞ ትላላችሁ። ገባ? ለምንድን ነው የእናንተን ስፔሻል ኬዝ አድርጋችሁ አሁን ወደ ሌላ ሄድክ? ደግሞ እኔ አሁን እሱን ፎቶ አድርጌ ምን ስል ነበር መሰለህ? የትግራይ ባለሀብቶች የታላችሁ ይሄኔው የአማራ ባለሀብት 15 ሚሊዮን ሰጠ እያልኩ ስከራከር ይገባልና ትግራይ አዴ ፎቶውን አድርግ አሳይ። ትግራይ አዴ
አይ ፎቶውን ከማድረጌ በፊት ጅቦ ማለት የለብኝ ነገር ኢንፋክት እኔ ይሄ የረሃብ ወቅት አሁን ትግራይ አሪፍ ላይ ስላይደለን ጥሩ ላይ አይደለንም ያለ ነው እና በእንደዚህ ላይቭም የመግባት ፍላጎት የለኝም ለተወሰኑ ጊዜያት። ዞሮ ዞሮ ግን አንዳንድ ናሬሽኖች ሲነገሩ ስለሰማሁ መስተካከል ስላለባቸው ከይቅርታ ጋር ማለት ነው ፎቶውን ከመለጠፌ በፊት ጅቦ 2 ደቂቃ ብትሰጠኝ ደስ ይለኛል። ከይቅርታ ጋር እና ፕላስ ደግሞ ለኛ ትግራይ ወንድሜ አንዴ ወንድማችን ነው፣ ማህበረሰባችንን የደገፈ ሰው ነው። አጥፎ ፎቶ ለምን ትለጥፋለህ? እኛ ለኛ ጀግናችን ነው። ነገር የለም። ኧረ በእናታችሁ እናንተ ሰዎች አይደለማ፣ ለኛ ጀግናችን ነው፣ አባታችን ነው፣ መከታችን ነው። ስለዚህ እሱ ከፎቶ ወራዚ አተወርቶ አይደለም በባሌም በጎብ ተዘቀዘቀ መብት ነው። እኔ ማዘዝ አልችልም። ፖለቲካ ለምን ትሰራበታለህ ነው የምልህ። የምን ፖለቲካ ነው የተሰራበት? እሺ አሁን እሱ በመርዳቱ የተሰማችሁ ነገር ካለ ኦኬ፣ በጣም ደስታን የተሰማን። ግን መርዳቱን ለምንድን ነው ወደ ፖለቲካ የወሰዱት? ምን ሆነ ነው የምትጨዝዘው አንተ? የሱን ፎቶ አስነሽ ምናምን እንደዚህ ጥሩ እኮ አይደለም። እኔ አስነሻለሁ። ለምን እኔ አነሳለሁ? እኔ አስነሽ ሆኜ ሳይሆን አዳምጠኝ ጃፒ። አይ እንደዚህ መጥፎ ነገር አይ